ወዲያፎም ፈርዖን አያድንህም ክንፏ ሰፋ የጥፋት ካራ ይዞ እንቅልፋቶ ደከመ አብዝቶ ጣረ ሞከረ ባተነ ባከነ አደራጀ አስታጠቀ አሳመጸ እቅዱ መስመር ቢስት እንዳሰበው ሳይሆን ሲቀር ተስፋው ሲጨልም በመጨረሻ ፊቱን ወደ ፈርዖን ማዞር ነበረበት። አሁንስ ተስፋዬ ማን ነው? ግብጽ አይደለችምን? አይነት ከንቱ ሳቤ ይዞ በአደባባይ የመከሰቱ ትርኢት ግልጽ ቢሆንም ያህያ ባል ከጅብ እንደማያስጠል ግን መካሪ ያገኘ አይመስልም። ፈርዖናውያን አሁን ላይ አብዝተው ሊፈሩ እናም ሊያከብሩት የሚያስችል ቁመና ላይ መሆናችንን ዘንግቶታል። መስታወት ቤት የሚኖር ቀድሞ ድንጋይ ያወረውርም አይደል የሚባለው? ዛሬ እኮ ታሪክ ተቀይሯል። የግብጽ ህልውና በኢትዮጵያ መዳፍ ላይ መሆኑን የፈርዖን ልጆች ሳይሆኑ መላው ዓለም አውቆታል። በምድራችን የያዝነው ድብቅ ኃይል የትኛውም ወታደራዊ ንጽጽር ውስጥ የሚገባ ጉዳይ አይደለም። የኢትዮጵያ ጥያቄ ንብረታችንን መልስ ነው። ስለ ጦርነት ያነሳ የለም። የስህተት ሳይሆን በሽፍጥ የተያዘ የሀገር ንብረት አለ። በሀገር በቀል ጠላቶች ሴራ ተሰጥቶ ዛሬ የግመል መጠጫ የሆነ ንብረት በሰለጠነ ሳይሆን በጫካ ህግ ተጎንጉኖ በጨለማ በተፈጸመ ሴራ የኢትዮጵያን መተንፈሻ በር ለ30 ዓመታት ዘግቶ ይዟል። ወትሮም ህግን የማያውቃት ሊያከብራት አይችልም። ህግ አውጪ በሌለበት ምድር ስርዓት ማስፈጸም ትርጉም አልባ ይሆናል። የሚገባውን ቋንቋ አናግሩኝ የሚለው ለዚህ ነው። ፍቅር ስንል ጥላቻ፣ ወንድም ስንል ጠላት፣ ሰላም ስንል ወደ ጦርነት ለመገፋፋት ይሞክራል። ለድንቁርናው ምክንያት ባይኖረውም የፍርሃቱ ምንጭ ግን ግልጽ ነው። ዓለም የተፈጸመውን የፖለቲካ እድፍ ተሸክሞ ፈጽሞ ሊቀበለው የሚፈልግ ሀገር እንደማይኖር የታወቀ ነው። ሀገሬ የሚላት ባህረ ነጋሽ ጎረቤት አልባ ተስፋ አልባ ወጣት አልባ በማድረጉ እንኳን የማይጸጸት ግዑዝ አብልታ ጠጥታ አስተምራ ለወግ ያበቃችን የእናት ሀገሩን ጡት የነከሰ ፍጡር በእናት ማደጉ አይኑ የሚቀላ ምቀኛ ጎረቤት በአንዲት የታሪክ አጋጣሚ መንበር ላይ ወጥቶ አሳዳጊው ላይ ለማመጽ በጓዳ የሚመክር ሰው ከካይሮ በቀር የማንም እጅ እንደማይዘረጋለት ልቦናው ያውቀዋል። አስመራ ከመላ ዓለም እንድትገለል ካደረገ 10 ዓመታት ተቆጠሩ። የጎደፈ ስምና ያደፈ ዲፕሎማሲ ይዞ ብቻውን የቀረች ደሴት አድርጓታል። ጎረቤቱን ከግራና ከቀኝ እንደ እብዱሻ እየተናከሰ ይህችን ደቂቅ ምድር ዘመድ አልባ አድርጓታል። ከሰሞኑ ደግሞ አጃይብ ያሰኘ ወሬ ከወደ ካይሮ ሰማን። አዛውንቱ እገዛ ፍለጋ ሄዶ ባለበት የባህር በር ጥያቄ ማንሳት እንደማይገባን ግብጽ ነግራናለች። ስልብ በጌታው ንብረት ይፎክራል ይባል የለ። እርግጥ ከካይሮ እገዛ ዛሬ ጀመረ አይደለም። የዘውትር ህልማቸው ኢትዮጵያን ማዳከም ነውና ሁለቱም የኢትዮጵያን ደመኞች እጅ ጎትታ ለመንበር እንዳበቃቻቸው እነሱም አይክዱትም። የኢትዮጵያ ብርቱ ክንድ ጠንቅቃ የምታውቀው ግብጽ ምናልባትም በፕሮክሲ ይሆናል እንጂ በራሷ ሀገር ፈጽሞ ለጦርነት ብቅ አትልም። ኢትዮጵያን ከአንዴም ሁለቴ ሞክራ ነበር። የ1875ቱ የጉንደትና የ1876ቱ ጉራአ ጦርነቶች ሰራዊቶች ለወሬ ነጋሪ እንኳን አልተረፉም። በአጋርነት ያሰለፈቻቸው የቱርክ ወታደሮች ሳይቀሩ ኢትዮጵያ ምድር ዶጋመድ ሆነው እንደቀሩ በታሪክ ተቀምጧል። አዛውንቱም ቢሆን በውስጥ የተነሳለትን የተቃውሞ ድምጽ ለማብረድ ካልሆነ በቀር ከብረት ግንብ ጋር ለመላተም የሚሞከሩ አዝማማ ታሪክ ሆኖ ከማለፍ ውጪ ሌላ አማራጭ የለውም። ወደቡን መልስ። ይህን ለማድረግ ሁለቴ ማሰብ አይጠይቅህም። ውስጥ ለውስጥ ሲንከባለል ለዘመናት የቆየ ጥያቄ ዛሬ በአደባባይ የመውጣቱ ነገር የልምምጥ ሳይሆን የመብት ጉዳይ ነው። ይህን ትውልድ ዛሬ ጥያቄውን ሲያነሳው የትናንት በደል ለመበቀል አይደለም። ጥያቄው የሞራል የህግና የታሪክ መሰረት ላይ የቆመ የህልውና ጉዳይ እንደሆነ ላፍታም መዘንጋት የለብህም። እርግጥ ስር የሰደደ እልህና ቁጭት በውስጡ እየነደደ እንደ እቶን የተዳፈነ እሳት የተሸከመ ትውልድ ጥያቄ ስለመሆኑ በደንብ መረዳት ያሻል።